ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ እንግዲህ ተመልሼ መጥቻለሁ። እስክንድር ነኝ። ዛሬ ለየት ባለ ፕሮግራም ተመልሼ መጥቻለሁ። ዛሬ እንግዲህ ማህበራዊ ጉዳይ ወይ ደግሞ ዜና ነገሩ ሳይሆን ማጋራችሁ መዝናኛ ነው ዛሬ ይዤላችሁ የመጣሁት። የአመቱ መጨረሻ ላይ ዲሴምበር 31 ላይ አንድ ፖስት አይቼ ነበር። አንድ ትልቅ አርቲስት የለጠፈችው ነገር ነበርና እሱን አይቼ ያንን ፖስት ሳይ የጫረብኝ ጥያቄ ነበርና ለዛ ጥያቄ መልስ ነው ይዤላችሁ የመጣሁት። በኢትዮጵያ ታሪክ በዩቲዩብ ላይ እጅግ ብዙ ሰው የተመለከታቸው 10 ቪዲዮዎችን ይዤላችሁ ነው የመጣሁት። ዩቲዩብ እንደ አንድ ገንዘብ ማግኛ መጠቀሚያ ሆኖ በተለይ ለዘፋኞች በማገልገል ላይ ይገኛል በአሁኑ ሰዓት። መጀመሪያ አካባቢ ነገራችን ላይ ያ ነገር ገንዘቡ ሞስሊ ይሄድ የነበረው እንደዚሁ ቻናል የሙዚቃ ቻናል እየከፈቱ ለሚነግዱ ወይ ደግሞ ለሚለጥፉ ሰዎች ነበረ። ማለት አንዳንዴ አያውቁትም ይሸጡትና ለምሳሌ በትንሽ ብር ሸጠውት ከዛ ብዙ ሰው ካገኘው ያው እንግዲህ ክስረት ነው የሚሆነው እና የሆነ የራሳቸው ላይ ሳይሆን ከነበረው ሁኔታ አንጻር እንደዛ ነበረ እና የምናውቃቸው ናቸው። ብዙ ቻናሎች አሉ ይሄንን ሙዚቃ የሚያጋሩ ወይ ደግሞ ዩቲዩብ ላይ የሚለጥፉ። አንደኛው መጀመሪያ ላይ ሁላችንም የምናውቀው ሆፕ ኢንተርቴይንመንት ነው። ከዛ በመቀጠል የምነው ሸዋ አለ፣ እንደዚሁም ናሆም አለ፣ አድማስ የሚባል አለ፣ ኢትዮ ዋን ላቭ የሚባል ነበር በአንድ ወቅት ላይ እጅግ ብዙ አርቲስቶች እዛ ላይ ይለጥፉ ነበር። በአሁኑ ሰዓት በብዛት የለም። ከዛ በኋላ አሁን ላይ ኤላ ሬከርድስ የሚባል አለ። ብዙ አሉ። ከብዙ በጥቂቱ ነው እንግዲህ በቅደም ተከተል ከ10ኛ እስከ 1ኛ ማቀርብላችሁ ይሆናል። ይህን ከማድረጌ በፊት ግን እናንተ ግምታችሁን እንድታስቀምጡ ቢያንስ መጨረሻዎቹ ከ1 እስከ 3 ያሉትን ታውቋቸዋላችሁ ወይ ግምታችሁን እንድታስቀምጡ ጥያቄ አቀርባለሁ ማለት ነውና እንግዲህ አሁን በ10ኛ ደረጃ ላይ የምናገኘው የግዛቸው ተሾመን ገሩ መጀን የሚለውን የግዛቸው ተሾመን ዘፈን ነው። ከ3 ዓመት በፊት ነው ይሄ ዘፈን የወጣው በናሆም ሬከርድስ ላይ እና በ3 ዓመት ውስጥ 30 ሚሊዮን ቪዎች አግኝቷል። ያ ማለት በአቬሬጅ በየዓመቱ 10 ሚሊዮን ቪው ያገኛል ይሄ ዘፈን። ዘፈን በጣም ተወዳጅ ነው። እኔ ግዛቸውን እንግዲህ በዚህ ዘፈኑ ነው ያወቅኩት ብል ሜቢ ሙዚቃ አታውቅም ነበር ወይ ልትሉ ይችላላችሁ። ግን እኔ ገኑ የወጣብኝ በዚህ ዘፈኑ ነው። እንግዲህ 10ኛ ላይ ተቀምጧል ማለት ነው። በኢትዮጵያ የሙዚቃ ክሊፕ ታሪክ ዩቲዩብ ላይ ከታዩ ምርጥ 10 ዘፈኖች 10ኛው ሆኖ በ30 ሚሊዮን ቪው ተቀምጧል ማለት ነው። 2 አርቲስቶች ናቸው 9ኛን ቦታ ይዘው ያሉት። 9ኛ ላይ የመጀመሪያው እሱ ባለው ይታየው ይሆናል 31 ሚሊዮን ቪው ነው። ልዩነቱ ያን ያህል አይደለም፣ በ1 ሚሊዮን ነው ከግዛቸው በለጥ ብለው 9ኛ ላይ ተቀመጡት። እሱ ባለው ይታየው ቻውትልና የሚለው ዘፈኑ በ31 ሚሊዮን ቪው 9ኛ ቦታ ላይ ተቀምጧል። የዛሬ 3 ዓመት ነው ይህ ዘፈን የወጣው። በ3 ዓመት ውስጥ 31 ሚሊዮን ቪው በአቬሬጅ ልክ እንደ ግዛቸው በግዛቸው በወጣበት ጊዜ ነው 10 ሚሊዮን ከ10 ሚሊዮን በላይ ሰዎች አይተውታል ማለት ነው። ተወዳጅ ዘፈን ነው። ብዙ ሰዎች በወጣበት ፍጥነት በጣም ብዙ ሰው ነበረ ይሄንን ያዩት እና የወደዱት ማለት ነው። ከሱ ጋር ተመሳሳይ ቁጥር ይዛ ይሄን ቦታ የተጋራችው ተአምር ግዛው ነች። ተአምር ግዛው ይሄ ዘፈን ከ4 ዓመት በፊት ነው የወጣው። 31 ሚሊዮን ቪው አለው እንደ እሱ ባለው ይታየው። የሷ ክሊፑ የወጣው የእሱ ባለው የሆፕ ኢንተርቴይንመንት ላይ ሲሆን የተአምር ግዛው በምነው ሸዋ ኢንተርቴይንመንት ላይ ነው ያለው እና ይሄ የመጀመሪያዋ ነበር። አይ ቲንክ የተአምር ግዛው ከዚህ በኋላ የዚህን ያህል ባይሆንም እንትኖች ሰርታለች፣ ክሊፖች ሰርታለች፣ ነጠላ ዜማዎች ለቃለች። ግን ይሄ የመጀመሪያ ስራዋ ግን እጅግ በጣም ብዙ ሰው የሚወደው ክሊፑም ሙዚቃውም ሁሉም ነገር ያማረ ነበረ። በወቅቱ በየቦታው የሚሰማ በተለይ ዩቲዩብ ላይ በጣም ብዙ ሰው እየተከታተለው ነበር። በዛ ምክንያት እንግዲህ በኢትዮጵያ የዩቲዩብ ሙዚቃ ታሪክ ብዙ ሰው ካያቸው 10 ሙዚቃዎች ውስጥ 9ኛ ስፍራን ከእሱ ባለው ይታየው ጋር ተጋርታ ትገኛለች ማለት ነው። 8ኛ ላይ ተቀምጣ ያለችው
ቬሮኒካ ነች። በርቀት ጉራው ሲል ሳተና ነው ስል ያኔ ጀግና ቬሮኒካ እንግዲህ አሁን አልበሟ ካወጣች በኋላም ያው ከዛም በፊት ስሟ የገነነ አርቲስት ነች እና እናንዬ የሚለው ዘፈኗ 32 ሚሊዮን ቪው አግኝቶ እዚሁ ናሆም ሬከርድስ ላይ ነው ይሄም የተለቀቀው የዛሬ 2 ዓመት። ያ ማለት በአመት 16 ሚሊዮን ቪው። ያው ሬቱን ካያችሁት በጣም ብዙ ሰው የእሷን አይተዋል ማለት ይቻላል እና ቬሮኒካ 8ኛ ደረጃ ላይ ትገኛለች ማለት ነው። እንግዲህ ቀላል ነገር አይደለም ማለት በኢትዮጵያ የሙዚቃ ክሊፕ ታሪክ ዩቲዩብ ላይ እጅግ ብዙ ሰው ካዩዋቸው ቪዲዮዎች ሙዚቃዎች መካከል 8ኛው የቬሮኒካ አዳነ ነው። ወጣት አርቲስት ነች። ከዚህ በላይ ብዙ የሚጠበቅባት ነች እና ናሆም ሬከርድስ ላይ የወጣ ሌላ አርቲስት የሃና ግርማ በአንተ ላይ የሚለው ዘፈኗ 34 ሚሊዮን አግኝቶ እሱም የዛሬ 2 ዓመት እሱም ተመሳሳይ ጊዜ ከቬሮኒካ ጋር በተለቀቀበት ጊዜ ነው የተለቀቀው። እሱም በ2 ዓመት ውስጥ 34 ሚሊዮን ቪዎች በአመት እስከ 17 በላይ ሚሊዮን እያዩት ማለት ነው። በአንተ ላይ የሚለው የሃና ግርማ የወጣቷ ሃና ግርማ ከልጅነቷ ጀምሮ ምናቃት ሃና ግርማ ኢትዮጵያን አይደል ላይ ከ13 ዓመቷ ጀምሮ ምናቃት ሃና ግርማ ይሄ ዘፈኗ በጣም ተወዳጅ ነው። 7ኛ ደረጃ ላይ ይገኛል። በምን ጊዜም ምርጥ ልንለው እንችላለን። በእይታ ያው ምርጥ ባንለው ግን የምን ጊዜም እጅግ ብዙ እይታ ካገኙ የኢትዮጵያ ዘፈኖች ዩቲዩብ ላይ ካገኙ የኢትዮጵያ ዘፈኖች 7ኛ ስፍራ ላይ ተቀምጣለች ማለት ነው ሃና ግርማ። ሌላም ነጠላ ዘፈኖች አሁን በቅርብ የለቀቀችውም አለ እና አይ ቲንክ አልበሟ ከሚጠበቁ ወጣት አርቲስቶች መካከል አንዷ ነች ሃና ግርማ። ልክ እንደነ ቬሮኒካ፣ እንደነ ሜላት፣ እንደነ ሃሌሉያ፣ እንደነ ሄዋን ተወዳጅ ነገር ትሰራለች ወይ ደግሞ ተወዳጅ አልበም ይኖራታል ተብሎ የምትጠበቅ ነች። 7ኛ ላይ እንደ ሃና ግርማ ተመሳሳይ ቁጥር እይታ አግኝተው በሆፕ ኢንተርቴይንመንት ላይ የለቀቁት የዛሬ 7 ዓመት የወጣ የሙሉ ዓለምና የኤፍሬም ዘፈን አለ ተሸንፌያለሁ የሚል እሱ ተመሳሳይ ቁጥር በማግኘት 7ኛ ላይ የሚገኝ ዘፈን አለ። ይሄ ኮላብ ነው። 7ኛ ላይ ሃና ግርማ፣ ኤፍሬም አማረ እና ሙሉ ዓለም ይዘውታል ማለት ነው። የዘፈን በወጣበት ጊዜ ያስታውሳለሁ በጣም ተወዳጅ ነበረ። እየተቀባበሉ ነው። ሙሉ ዓለም በአማርኛ ኤፍሬም በትግርኛ የተቀባበሉ የቀነቀኑ ዘፈን ነበረ። ካልተሳሳትኩ ሜይ ቢ ኤፍሬም በዚህ ዘፈን መሰለኝ ወደ ዩቲዩብ የመጣው ለማለት ያስደፍራል። እስቲ እርግጠኝነት ውስጤ ሊቀመጥ አልቻለም። ግን ከዚህ ዘፈን በፊት የኤፍሬምን ያወቅኩት አልመሰለኝም እና ኤኒዌይስ ኤፍሬም 7ኛ ላይ ከሙሉ ዓለም ጋር የዘፈነው ተሸንፌያለሁ የሚለው ዘፈኑ ነው ማለት ነው። በ6ኛ ላይ የሰላማዊት ዮሐንስ ከ6 ዓመት በፊት የዘፈነችው 35 ሚሊዮን ሰው እይታ ያገኘ የብለነሎ የሚለው ዘፈኗ ነው። ይሄ ዘፈን የወጣ ጊዜ በጣም እጅግ በጣም ተወዳጅ ነበር። በጣም ብዙ ጊዜ ታይቷል። አይ ቲንክ በአመት ውስጥ ብዙ የታየ ነበር በወቅቱ መሰለኝ። ሌላ ፋክት ቢኖር ሰላማዊት ዮሐንስ እስካሁን ምንም አይነት አልበም የላትም። ነገር ግን በጣም ብዙ ሲንግሎች አሏት እና ብዙ ነጠላ ዜማዎቿ ደግሞ በቪዲዮ ነው የምታቀርበው። ገብታችሁ ዩቲዩብ ላይ ሰላማዊት ዮሐንስ ብላችሁ ብጽፉ እያንዳንዱ እንትኖቿ ከ10 ሚሊዮን በላይ ነው የሚታዩላት እና በጣም ተወዳጅ ነች ሰላማዊት። አሁንም በቅርቡ የሰራችው አንድ ዘፈን አለ። እሱም እንደዚሁ በጣም እየተንደረደረ ነው። ካልተሳሳትኩ 15 ሚሊዮን በላይ ምናምን ይሆናል። ከጥቂት ወራት በፊት ነው የወጣው እና በጣም ተወዳጅ ነች። አይ ቲንክ የራሷን ሪከርድ የምታሻሽል ይመስለኛል በቅርቡ ቶፕ 3 ውስጥ ሁሉ ልትገባ የምችል ሰው ነች እና እንትኑን ካያችሁት ከ10ኛ ጀምሮ አሁን እስከ
ስድስተኛ ድረስ ያለውን ልዩነት ካያችሁ ከ30 ሚሊዮን እስከ 35 ነው የመጣ ነው። ቁጥሩ በጣም ልዩነቱ ትንሽ ነው። ለመበላለጥ አንዱን ለመቅደም ትንሽ ነገር ነው። አሁን ወደ ቶፕ 5 ሄደናል ማለት ነው። ምርጡ 5 ወደሚለው ማለት ነው። ይሄ እንግዲህ እኔ ያልጠበኩት ነው አርቲስት ነው። ዘፈኑን ብዙ ቦታ ሰማዋለሁ። በኃይሉ ባዩ ማታ ማታ የሚለው ዘፈን የዛሬ 10 ዓመት ነው የወጣው። ኢትዮ ዋን ላቭ የሚባል የዩቲዩብ ቻናል ላይ ነው ይሄ የወጣው እና 36 ሚሊዮን እይታ አለው። ከ10 ዓመት በፊት የወጣ ነው። እንግዲህ እስካሁን ድረስ ካስተዋላችሁ የሚወጡ ዘፈኖች አይደር ብዙዎቹ ሆፕ እና ናሆም ላይ ናቸው። አንድ ዘፈን የተአምር ግዛቸው ዘፈን ምነው ሸዋ ላይ ያለ። ከዛ ውጭ ግን ናሆም እና ሆፕ ናቸው እየተቀባበሉ ያሉት ለመጀመሪያ ጊዜ ማለት ነው። ከነሱ ውጭ ሆኖ አሁን የመጣው ኢትዮ ዋን ላቭ የዛሬ 10 ዓመት ማታ ማታ የሚለው በኃይሉ ባዩ ሆኗል ማለት ነው። በኃይሉ ባዩ አሁን ለማየት ሞክሬ ከዛ በኋላ የሰራቸው ሙዚቃዎቹ እንደዚህ ተወዳጅ አልሆኑለትም። እንግዲህ እስከ ቅርብ ጊዜ ድረስ እስከ 4 ዓመት ድረስ ክሊፖች ምናምን ለቋል። ግን የዚህን ያህል 36 ሚሊዮን ሰው የተመለከተው ስራ አልነበረውም የለውም ማለት ነው። እና አምስተኛ ነው ማለት ነው። ኤኒዌይስ ታሪክ ላይ የተቀመጠ ስራ ኖሮታል። ቶፕ 5 ላይ ገብቷል በኃይሉ ባዩ ማታ ማታ የሚለው ማለት ነው። 36 ሚሊዮን ቪው ከ10 ዓመት በፊት ይወጣ። አሁን አራተኛ ላይ 2 አርቲስቶች አሉ። የመጀመሪያው አርቲስት ከዛሬ 4 ዓመት በፊት የወጣው ሲወጣም በወቅቱ በቃ እንደሚታወቀው ቫይራል ሲሆኑ እንዴት ነው ሙሉ ሚዲያውን አጥለቅቆ የነበረው የታሪኩ ጋንጊሲ ዲሽታ ጊና የሚለው ዘፈኑ ነው። 40 ሚሊዮን እይታ አለው በአሁኑ ሰዓት። ናሆም ሬከርድስ ላይ ነው ይሄ ሙዚቃ የወጣው። ከወጣ በኋላ የሆነ በጣም እጅግ እንግዲህ ጊዜው ማነጋጋሪ ነበረ። ብዙዎቻችንም የዛሬ 4 ዓመት እንግዲህ የምናስታውሰው ነው ማለት ምን እያረኩ ነበር ብላችሁ ብትጠይቁ ራሳችሁን ራሱ መልስ የምታገኙበት ነበር። ይሄ ዘፈን ሲወጣ የት ነበርኩ የሚል አይነት ማለት ነው። እና በጣም ተወዳጅ ነው። እስካሁን አማርኛ ከዛ ትግርኛ በግማሽ አይተናል። እንግዲህ በደቡብ ቋንቋ ደግሞ አሪኛ የተሰራ የኢትዮጵያ ዘፈን ሆኗል። በአሪኛ የተሰራ በኢትዮጵያ ውስጥ ያለ ምርጥ 10 ቪዲዮዎች መካከል ብዙ እይታ ካላቸው 10 ቪዲዮዎች መካከል 4ኛው ነው ማለት ነው። የታሪኩ ዘፈን ማለት ነው ዲሽታ ጊና። በአራተኛነት ሌላ 2ኛ እንትን አለ። ይሄ መጋሪያ የሚባል አንድ ዩቲዩብ ቻናል ላይ ነው የወጣው። አንዳንድ የራሳቸውን ለማስተዋወቅ እንደዚህ በውድ ይገዙና ክሊፖች ይለቃሉ። ሚለን እና ያሬድ ቢራቢሮ የሚለው ዘፈናቸው የዛሬ 4 ዓመት ነው እሱም የወጣው። 40 ሚሊዮን ሰው አይቶታል። ተመሳሳይ ነው ከታሪኩ ጋር። እሱም መጋሪያ የሚባል ዩቲዩብ ቻናል ላይ የተጋራ ነው የወጣ ክሊፕ ነው። ይሄም እንግዲህ በታሪክ ውስጥ ተቀምጧል ማለት ነው። በጣም ብዙ ሰው ያየው ክሊፕ ነው ያሬድና ሚለን ማለት ነው። ሚለን በቅርቡ በተመሳሳይ እንደዚሁ ኮላብ አድርጋ የለቀቀችው አንድ ቪዲዮ ነበር። እነሱ በገመቱት ይሄንኑ እንደግማለን ብለው አስበው ይመስለኛል የለቀቁት፣ ግን ሳይሳካ ቀርቷል መሰለኝ። አንድ በቅርቡ ያያችሁት አንድ ቪዲዮ ካለ አሁን ወደ ቶፕ 3 ገብተናል ማለት ነው። ቀደም ብያችሁ ነበር፣ የራሳችሁን ግምት አስቀምጡ ብያለሁ። ሜይ ቢ በኢትዮጵያ ታሪክ ዩቲዩብ ላይ እጅግ ብዙ ሰው ያያቸው ቪዲዮዎች ከ1 እስከ 3 ያሉትን አሁን ከ3 እንጀምራለን ማለት ነው። 3ኛው ጌትሽ ማሞ ነው። ተቀበል ማለት ነው።
እና ይሄ ዘፈን 9 ዓመት በፊት ነው የወጣው። በጣም ብዙ ጊዜ ከማዳመጥ የተነሳ 9 ዓመት በፊት መውጣቱን ራሱ ሳስበው ይገርመኛል። 9 ዓመት በፊት የወጣም አይመስለኝም። ግን ያው ተቀበል 9 ዓመት በፊት 41 ሚሊዮን በአሁኑ ሰዓት አለ። ሆፕ ኢንተርቴንመንት ላይ ነው ይሄ ሙዚቃ ያለው። እንደውም ጌትሽ ይሄንን በሰራ ሰዓትና የነበረው እይታ በወቅቱ በጣም የማይታሰብ አይነት ቁጥር ስለነበረ ተቀበል ቁጥር 2 ቁጥር 3 ቁጥር 4 እያለ እያጫረተ ይሸጥ እንደነበር አስታውሳለሁ። ዜና የሚሰራበት ነበር እነ ሰይፉ ኢትዮፒካ ሊንክ ላይ ምናምን በዚህን ያህል ሚሊዮን ብር ሸጠው ሲንግሉ ምናምን እየተባለ የሚወራበት ጊዜ ነበርና አይ ቲንክ ጌትሽ የሆነ አርቲስቶች በቃ እንትናች ስራቸውን ይዘው ዩቲዩብ ላይ በጥሩ ብር መሸጥ የሚያስችልም አቋም እንዳላቸው እንዲያውቁ ካረጉ አርቲስቶች ፈርቀዳጅ ነው ብዬ አስባለሁ። ከሱ በፊት እኔ አላስታውስም በዛ ደረጃ ማለት የሆነ መደራደር ደረጃ ስራቸውን ይዘው በዚህን ያህል ብር ግዛኝ ይሄን ያህል ብር መጋራት ሳይሆን የሆነ ልቀቅልኝና ዩቲዩብ ቻናል ላይ ይሄን ያህል ፐርሰንት ስጠኝ ሳይሆን በቃ ይሄን ያህል ብር በጀት አድርገህ እንትን በል የሚል ነገር ያመጣውና በዛ አስታውሰዋለሁ ለማለት ነው። እና ጊዜውም ያው 9 ዓመት ረጅም ጊዜ ነው። ሁለተኛ የኤፍሬም አማረ ሰይ የሚለው ዘፈኑ ነው። 7 ዓመት በፊት ነው ይሄም ዘፈን የወጣው። ይሄ በወጣበት ሰዓት ነው ያኛውም እንግዲህ ኤፍሬም 2 ስራዎች አሉት ማለት አንድ ኮላብ ያደረገበት ከሙሉ ዓለም ጋር የሰራው 7ኛ ላይ የተቀመጠው ተሸንፌያለሁ የሚለው ዘፈኑ ነው። 2ኛ ላይ የተቀመጠው ደግሞ ይሄ 66 ሚሊዮን ነው በነገራችን ላይ ታዩ ሰዬ የሚለው ዘፈኑ ነው ኤፍሬም አማረ። ልዩነቱን ካያችሁት እስካሁን ስንመጣ ከ10ኛ ጀምሮ ከግዛቸው ጀምሮ 30 ሚሊዮን 31 ሚሊዮን ከዛ ወደ 34 ወደ 35 36 ከዛ ደግሞ እነ ታሪኩ እና ያሬድ ነጉ ሚለን ቢራቢሮ ምናምን 40 ሚሊዮን ደረሱ። ጌትሽ ማሞ 41 አለንና አሁን ከ3 ወደ 2 ትልቅ ልዩነቱ ካያችሁት ከ41 ሚሊዮን ወደ 66 ነው እንትን ያለ ወደ 21 ሚሊዮን ልዩነት 25 ሚሊዮን ይቅርታ 25 ሚሊዮን ልዩነት አለ ማለት ነው። እና ትልቅ ጋፕ ነው ያለው እና ይሄም ዘፈን በጣም ተወዳጅ ነው። እዚህ ክሊፕ ላይ ያለችውም አርቲስት በዚህ ዘፈን አይ ቲንክ ብዙ ነገሯ የተለወጠ ይመስለኛል። ማለት የስራ አጋጣሚዎች የትወናም ይሁን ሌላ ክሊፕ ላይ የመሳተፍ ምናምን ብዙ ነገራቸው ይቀያል። ያንም የምናውቀው ስለሆነ አዲስም ነገር አይደለምና ያ በጣም በጣም ተወዳጅ ብዙ ቦታ የሚሰማ እስካሁን ድረስ የሚደመጥ ተወዳጅ ዘፈን ነው የኤፍሬም አማረ። ኤፍሬም እንደ ሰላማዊት ክሊፖች ባወጣ ቁጥር በጣም በብዙ ሚሊዮን ነው የሚታዩለት። የኤፍሬም ራሱ 5-6 ክሊፖቹ ከ10 ሚሊዮን በላይ የሆኑ አሉት። አልበም ባይኖረውም ግን የሚያወጣቸው ሲንግሎቹ በዛ ደረጃ ይታዩለታል። አንደኛውን ያው ከማጋራቴ በፊት ይሄንን ቪዲዮ እንድሰራ ምክንያት የሆነኝን ላሳያችሁ። ያው አንደኛው ማን እንደሆነ እንግዲህ ይሄን ስም ስታዩ የምታውቁት ይሆናል ማለት ነው። ለዛ ነው መጀመሪያ ላይ ያላጋራኋችሁ። አቢላቀው ነች አንደኛዋ። አቢላቀው የኒው ኢየርስ ኢቭ ላይ ዲሴምበር 31 ላይ ያጋራቸው አንድ መልእክት ነበረ። ለሁላችሁ ምስጋና አቀርባለሁ። መልካም አዲስ ዓመት ይሁንላችሁ። እግዚአብሔር ባርካችሁ። ግን ይሄ ቪዲዮ የሷ የኔ ሀበሻ የሚለው ቪዲዮ 100 ሚሊዮን ለመግባት 1 ሚሊዮን ከ1 ሚሊዮን በታች የሆነ ቁጥር ነው የቀረው። ስለዚህ የገሰገሰ ነው ያለው ማለት ነው። የሱን ለጥፋ በጣም አመሰግናለሁ ብላ የምስጋና መልእክቷን አስፍራ ነበረ። እሱን መልእክቷን ካየው በኋላ ነው ይሄን ቪዲዮ እንድሰራ የሆንኩት ማለት ነው። ስለዚህ የመጀመሪያ አንደኛ የሆነው አቢላቀው የኔ ሀበሻ የሚለው ከዛሬ 10 ዓመት በፊት የተሰራው የሙዚቃ ስራዋ ነው ማለት ነው። ይሄ ስራ በቃ በጣም ብዙ ነገር ያስታውሳል። ይሄ ስራ ማለት የሆነ ውጭ ሀገር ማለት የሚኖር ሰው ልክ እንደ
የራሱ አይነት ህይወት አድርጎ የሚስልበት አይነት ዘፈን ነበረ። ማለት እዚህ ላይ ያሉት ካራክተሮች እሱን ይወክሉታል ማለቴ ሳይሆን ግን በቃ ብዙ ነገር ብዙ ቦታ የምናዳምጠው ነበር። በቃ በተሰበሰብንበት ቦታ ላይ በቃ መላልሰን የምናዳምጠው ዘፈን ነበረ። እኔ ይሄ ዘፈን እየዘፈኑ በልጅነታቸው ማቃቸው ህፃናት ወይ በ2-3 ዓመታቸው ይህን ዘፈን ሲዘፍኑ የነበሩ አሁን 12 ምናምን ሆነዋልና ያ ትዝታ ሁሉ አለና በዛ ደረጃ ነው የዚህ ዘፈን ተጽዕኖ። የዚህ ዘፈን ሌላ ተጽዕኖ ምን መሰላችሁ? የኮሜንት ሴክሽኑ ላይ ብትሄዱ እጅግ በጣም ብዙ ከኢትዮጵያ ውጭ የሆኑ ሰዎች ይህን ዘፈን የኔ ሀበሻ የሚለውን ዘፈን የአቢላቀውን ዘፈን ያያሉ እና የሆነ እንግዲህ ሜሎዲው የሆነ ነገሩ ወይ ደግሞ የራሱ የአቢላቀውም እንትኑ ላይ ያላት አክቲንግም ሊሆን ይችላል። እጅግ በጣም የሚስብ ነው፣ ደስ የሚል ነው፣ የደስ አላት። ሙዚቃውም ላይ ያለው እንትን ደስ የሚል ነውና በዛ ምክንያት ሊሆን ይችላል ክሮስ ኦቨር አድርጓል ወደ ከኛ ከኖርማሉ የኢትዮጵያ ኦዲየንስ ክሮስ አድርጎ ወደ አፍሪካ ኦዲየንስ የደረሰ ትልቅ ሙዚቃ ነው። አሁን ልዩነቱን ካያችሁት እንደነገርኳችሁ ከ10ኛ ጀምሮ እስከ 3ኛ ድረስ ያሉትን ብታዩ በ30 እና በ40 ሚሊዮን መካከል ናቸው ያሉት። ከዛ ሁለተኛው 66 ሚሊዮን ነው፣ 25 ሚሊዮን ልዩነት አለውን በ3 እና በ2 መካከል። አሁን ደግሞ በ2 እና በ1 መካከል ደግሞ ኦልሞስት ወደ እሷ 100 እንኳን ብለን ብናስበው በ100 እና በ66 መካከል 34 ሚሊዮን ልዩነት አለ። 34 ሚሊዮን በጣም ትልቅ ነው። እንግዲህ ማን ሊሆን ይችላል ይሄንን ማለት ሪከርድ ሊሰብር የሚችለው ስታፍ። በነገራችን ላይ ይሄንን ቪዲዮ ስሰራ ማለት ነው እዚህ ሊስት ውስጥ ሊካተቱ ይችላሉ ብዬ መጀመሪያ ይሄንን የእሷን ፖስት ካየው በኋላ የእሷ አንደኛ እንደሆነ ከዚህም በፊት አውቃለሁ፣ ብዙዎችም ታውቃላችሁ ብዬ ገምታለሁ። ነገር ግን ከ1 እስከ 10 ያለው ውስጥ ማን ሊኖር ይችላል ብዬ ሳስብ ሊኖሩ ይችላሉ ብዬ ገምቻቸው የሌሉ ሰዎች አሉ። ለምሳሌ ቴዲ አፍሮ ገርሞኛል። ብዙዎቻችሁ አይ ስተሰርተ እንዳይሆን ቴዲ አፍሮ እኮ ብላችሁ ካላችሁ አሁን ቴዲ አፍሮ ብለን ሰርች ብናረግ ቻናሉ ላይ ገብተን እጅግ ብዙ ሰው ያየው የቴዲ አፍሮን ቪዲዮ ለማየት ብንሞክር ኢትዮጵያ የሚለው የዛሬ 8 ዓመት የወጣው የአልበሙ መጠሪያ ሆነው ዘፈኑ ነው። ይሄም እንደውም ክሊፕም አይደለም። በክሊፕ ደረጃ ደግሞ ከሄድን 19 ሚሊዮን የታየው አፄ ቴዎድሮስ የሚለው እንትኑ። እንደውም እኔ የማርስ ከጧፍ ብዙ የታየ መስሎኝ ነበርና ስፈልገው ማርስ ከጧፍ 9.2 ሚሊዮን ነውና ብዙ እይታ ማግኘት ቀላል ነገር እንዳልሆነ ነው ያስተዋልኩት። ማለት ያልተገመቱ አርቲስቶች አሉ፣ ተገምተው ደግሞ እዚህ ላይ የሌሉ አሉ። አሁን አንዳንዶቹ ግስጋሴያቸው ለምሳሌ አንድ ያስተዋልኩት የሮፍናን ሸግዬ የሚለው ዘፈኑ በአንድ ዓመት ውስጥ 24 ሚሊዮን አለውና የሆነ ቻንስ አለው ከ1 እስከ 3 ውስጥ የመግባት በአጭር ጊዜ ውስጥ ማለት ነው። ነገር ግን 100 ሚሊዮን የመድረስ እንትኑን ስናይ እንግዲህ that's a big milestone ማለት ከ2 ዲጂት ሚሊዮን ከ40 ሚሊዮን 60 70 ሚሊዮን 90 ሚሊዮን 100 ሚሊዮን መሄድ በጣም ትልቅ አቺቭመንት ነው። እንግዲህ አቢላቀው እሷን ኮንግራቹሌሽንስ ማለት እንወዳለን። በጣም በጣም ትልቅ አቺቭመንት ነው እንደነገርኳችሁ። ከዚህ በኋላ እንግዲህ ሜቢ በዚሁ በሙዚቃ ዩቲዩብ ላይ ባሉ ሙዚቃ በተያያዘ ሌሎችም ሊሰሩ የሚችሉ ቶፕ 10 ቶፒኮች አሉና እነሱ ልሰራላችሁ የምትፈልጉት ነገር ካለ ልትነግሩ እንችላላችሁ። እንደነገርኳችሁ ይሄ ሞር ኢንተርቴይንመንት ኮንቴንት እኔ እወዳለሁ፣ ሙዚቃ መወድ ሰው ነኝና ለእኔ ደስ ብሎ የምሰራቸው ነገሮች ናቸው። እናንተ ደግሞ ይሄንን ስሰራ ኖ ተሳሳሃል እስክንድር የዘነጋኸው ሰው አለ ይሄንን አላየህም ብላችሁ መታረሙኝ ከሆነ ደግሞ ለመታረምም ዝግጁ ነኝ ማለት ነው። ግን በእኔ እይታ በኢትዮጵያ ታሪክ ዩቲዩብ ላይ ተጭነው እስካሁን ድረስ ብዙ እይታ ያገኙ ከ1 እስከ 10 ውስጥ ያሉ ዘፋኞች እነዚህ ነበሩ ማለት ነው። እስካሁኑ ሰዓት ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሰን እስክንገናኝ ሰላም ብዬ ይሄን ፕሮግራም ይዘጋለሁ ማለት ነው። መልካም ጊዜ ይሁንላችሁ።